አሜን። ጌታ ይባርካችሁ። እግዚአብሔር የተመሰገነ ይሁን። ባለፈው ጥቂት እንግዲህ ዛሬና ጌታ ቢፈቅድ ኔክስት ዊክ ነው የሚጨርሰው የዘፍጥረት ላይ 6 ነጥቦችን ሰጥቻችሁ ነበር። ዛሬ ደግሞ ባለኝ ደቂቃ ምናልባት 2 ነጥቦች ወይ 3 አይተን ጨርሳለን። ኔክስት ዊክ ጌታ ቢፈቅድ እናጠናቀቃለን ማለት ነው። ዘፍጥረት መጽሐፍን ስንመለከት ዋና ዋና ያየናቸው 6 ነገሮች በዘፍጥረት መጽሐፍ ብለናል። የመጀመሪያ እግዚአብሔር የማይታይ ምክንያት ወይ ደግሞ the invisible reason ሆኖ ተገልጧል ብለን ነበር። የማይታይ ምክንያት ለሚንቀሳቀሰው ሁሉ አንቀሳቃሽ፣ ለሚታየው ሁሉ ሳይታይ ሰሪ ሆኖ ነው የተገለጠው። የነገስታቱ ክብር በመታየት ነበረ የሚገለጠው፣ ሲታዩ ነበር ልብሳቸውን ለብሶ በየቀኑ አለን ሲሉ። እሱ ግን በመንፈስ የሚታይ አይደለም፣ መንፈስ ስለሆነ ግን ሳይታይ ሁሉን የፈጠረ ብለናል ከዘፍጥረት አንፃር እንጂ ወደ ወንጌላት ስንመጣ በስጋ ታይቷል። እሱ ኔክስት ዊክ ስለማሳያችሁ። ሁለተኛ ደግሞ ይሄኛው በዘፍጥረት መጽሐፍ አለመታየቱ ምጡቅነቱን ጥልቅ መሆኑን የሚያሳይ እንጂ አለመኖሩን የሚያሳይ አይደለም ብለን ነበረ። ሶስተኛ ይህ የማይታየውና ምጡቅ የሆነው አምላክ ደግሞ በክርስቶስ ሰው ሆኖ ታይቷል ብለናል። ወደ ኋላ ነው እያስታወስኩ ያለሁት። አራተኛ ሙሴ ፍጥረቱን ሲያስተዋውቅ ዘፍጥረትን ሲጽፍ ተደራሲ ነበራቸው እና ሲያስተዋውቅ ምንድነው ያለው? የዚህን ሁሉ ፍጥረት ከሌለበት ወደ መኖር ያመጣውን ላስተዋውቃችሁ። ምን ማለት ነው? ዘፍጥረት ኢንትሮዳክሽን ቱ እግዚአብሔር ነው ብለናል። እግዚአብሔርን ተዋወቁት ማለት ነው። መጀመሪያ ሰውን ተዋወቁ እንደሚባል ማስተዋወቂያ ነው ዘፍጥረት። ፈጣሪን ማስተዋወቂያ ነው። ትልቁን አምላክ እንድንተዋወቅ ነው ዘፍጥረት የፈለገው ብለናል። የኛ አምላክ አንዱ ከአምላኮች አንዱ አይደለም። በእርግጥ አምላክ በካፒታል ጂ የለም፣ ምንም የለም። ለዚህ ነው መለያየት ስላቃታቸው የሱን ካፒታል ጂ ያረጉና ሌሎቹን ስሞል ጂ ያረጓቸው። ያው ስሞል ጂ የለም ጋድ አይደሉም እነሱ ታውቃላችሁ፣ ዝም ብሎ የሆነ ሰው የሰራቸው ናቸው። የኛ አምላክ ግን የሰራ አምላክ ብቻውን አምላክ የሆነ እሱ ብቻ ነው። ይገርማል በጣም። ከእግዚአብሔር ውጭ አምላክ ዩኒክ ነው እግዚአብሔር። አሜን። ዩኒክ የሚያደርገው ነገር አንዱ እሱ ብቻ ነው እግዚአብሔር። በቃ ሌላ እግዚአብሔር የለም። በጣም የሚገርም እኮ ነው። እስቲ ይሄኛው እግዚአብሔር አልተመቸኝም ደግሞ ወደዛኛው እግዚአብሔር እንዳንል አረገን ማለት ነው። ይሄኛው እግዚአብሔር ምንም በቃ እስቲ ቆይ እሱ ሞክሬ ስላቃተው ወደዚህኛው እግዚአብሔር ሊድ አይባልም። ለዚህ ነው ያቃሩንን አምላክ ቤልዘቡል ያንን ሰውዬ ታስተውሳላችሁ። ሕዝቅያስ ታመመና እንደ ድንገት ወደቀና ታመመ ይላል። ከዛ በኋላ ሞታለሁ ድናለሁ። አንዳንድ ጊዜ ለምን እንደምንፈልገው አላቅም በጣም ግን ሞታለሁ ድናለሁ ብሎ ፈውሰኝ ቢሆን እኮ ጥሩ ነው እንትኑ ጸሎቱ። ግን እስቲ እሞትና ድን እንደሆነ ብቻ ለማወቅ አለ ኢንፎርሜሽን ይፈልገው ሰው። ለኢንፎርሜሽን ስለፈለኩኝ እስቲ ቤልዘቡል ጋር ጠይቅልኛል። ከዛ በኋላ ኢሳይያስ ይመስለኝ ላከውና ምን አለው? እንዴ ያቃሩንን አምላክ አለው ኤልያስን ቤልዘቡልን ተጠይቅ ዘንድ የምትሄደው በእስራኤል ዘንድ አምላክ የለም። ባይዘው ሊትራል ቃሉ ቤልዘቡልን የጠየቀው ይሄ አምላክ ነኝ ተባዩን አቃለው ባዩን ልጠይቅ ይርከው እግዚአብሔር ጋድ ስለሌለ ነው፣ አምላክ ስለሌለ ነው። አንተ የምታውቀው የለም። ስለ ሰው ደስቲኒ የሚናገር እንደሌለ አስበን የጠየቀው። ስለዚህ ትሞታለህ አንተ ከወጣበት አርጋ አትወርድም አለው። ምክንያቱም ያንን የትልቅ አምላክ የእግዚአብሔርን አምላክ ሪኮግናይዝ ስላላረገ ነው። እግዚአብሔር በቃ ተቆርጧል አለው። አንተ ትቀጥል ነበር አለው። ሪኮግናይዝ አላረክም ሲሉ ታያላችሁ። ምንድነው ግን ዋናው ነገር እዚህ ጋር የሚነግረው አለው ነው። እግዚአብሔር ምንድነው? አለ። አሜን። እግዚአብሔር ምን አለ? በማንነቱ ነው ያለው፣ በእግዚአብሔርነቱ ነው ያለው እግዚአብሔር። አቤት አንዳንድ ጊዜ እኔ ከሚጨንቀኝ ነገር ስብከት ላይ ከሚጨንቀ ነገር ምንድነው በሉኝ፣ እግዚአብሔርን የሚያክል አምላክ በእኔ አንደበት መነገሩ ነው። ግራ ይገባኛል ማለት ይህንን አምላክ እንዴት ነው ሪፕሬዘንት አድርገን እንዴት ነው የምንናገርለት ራሱ በጣም እኮ ነው ግራ የሚገባው ማለት ይህንን የሚያክል አምላክ። አንዳንድ ጊዜ ትራምፕን እንኳን ወክለው የሚናገሩ አሉ ታውቃላችሁ። እነኚህ ምንድነው ቺፍ ኦፍ ስታፍ ነው ምንድነው የሚባሉት እነኚህ ከፊት ለፊት የሚቆሙት ምን እኔ እንትን ላይ የለውም እኮ ስፖክስ ፐርሰን እኔ ቺፍ ኦፍ ስታፍ እንትን ነው ለካ ዋናው ነው። ከዛ ብለዋል ነው የሚሉት አይታችኋል ብለዋል። እና ቆይ ለምሳሌ አቶ ትራምፕ ለምን እንደዚህ አላረጉም ሲባል አይሳቸውማ እንዳያረጉ ምናምን አይሉ፣ ያልጻፉትን አይናገሩ፣ እሱን አንሰጥም ነው የሚሉት። አላሉ ነው ብለዋል ነው ማለት ትልቅ አምላክ ሪፕሬዘንት ስለምናረግ ሁላችንም ስለምናረግ በጣም ከባድ ነው። ይሄንን የሚያክል ትልቅ አምላክ ሪፕሬዘንት አድርጎ መኖርም መናገርም ወገኖቼ ከምንናገረው በላይ የሆነ አምላክ ግን እናመልካለን። ስለዚህ በዘፍጥረት መጽሐፍ
እግዚአብሔር ቀጥሎ ሲያደርግ የምታዩት ሚነግረን መለያየት ሲሆን ነው የምታዩት። የመጀመሪያው እግዚአብሔር ነው ብያለሁ። ይሄ እግዚአብሔር ዘፍጥረት ላይ የሚታየው ትልቅ አምላክ ነው የሚያሳየን። በማንነቱ አምላክ የሆነ ሊነገር የማይችል ሌላ እንደሱ የሌለ ዩኒክ የሆነ አምላክ ያሳየንና ይሄ አምላክ ግን መጀመሪያ ራሱን ከሌላ አምላክ ተብዮች ይለያል። ብቻዬን ነኝ ይላል፣ ሌሎቹን ነገሮች ይለያል። ስለዚህ ሙሴ በጊዜው አምላክ ሊባሉ የሚችሉ ጨረቃዎች፣ ኮከቦች ነበሩ። ሰው ያመልክ የነበረው ፀሐይ ነበር። የሚታዩትን ብልጭልጭ ያለ ነገር ሁሉ አምላክ ነበር። ያው እንደ ዘንድሮም እንደዛ ነው ታውቃለህ። የሆነ ነገር በራ ካለ አምላክ ነው እና እንደዛ ነበር የሚያደርጉ የነበሩት። ስለዚህ እግዚአብሔር ሙሴ አየና እነኚህ ሰዎች አምላክ ያልሆነ አምላክ እያመለኩ ነው ያሉ፣ ፀሐይንም አምላክ ይላሉ፣ ጨረቃንም አምላክ ይላሉ። ስለዚህ በስማቸው መጥራት አልፈለገም። እነሱ ፀሐይ ብለው በሚጠሩበት በቋንቋቸው ከገለጸው ያንን አምላክ ሊያስታውሳቸው ስለሆነ ትልቁ ብርሃንና ትንሹ ብርሃን ብሎ ጠራቸው ሙሴ። ስለዚህ ነው በማታ ትንሹ ብርሃን በቀን ትልቁ ብርሃን እንዲያስተዳድሩ እግዚአብሔር ይህን ስርዓት አደረገ ያለው። ሆነ ብሎ ነው ያለው። ዝም ብሎ ትልቅና ትንሽ መሆናቸውን ለማመልከት ሳይሆን በሰዓቱ እነኛ አምላኮች ተደርገው ይቆጠሩ ስለነበር ለመለየት ነው። ብርሃን ናቸው፣ በቃ ተፈጣሪ የሆኑ ብርሃኖች እንጂ እናንተ እንደምታስባቸው አማልክቶች አይደሉም ለማለት ይሄንን ሲለይታ ያላችሁ። እግዚአብሔር ራሱን መጀመሪያ ከምንድን ያለው አምላክ ካልሆነ መለየት ነው የጀመረው። ታውቃላችሁ አንዳንድ ጊዜ ስታተስ እግዚአብሔር ደሴም ስታተስ እኛ ውስጥ ይዞ ከአንዳንድ ነገሮች ጋር አብሮ ተጨምሮ መመለክ አይፈልግም። አንዳንዴ ብዙ ነገር እኛ ውስጥ ከተን እግዚአብሔርንም አብረን ከተን ልንዘምር ስንፈልግ እግዚአብሔር አይመቸው። እግዚአብሔር እንደዚህ አይነት አምላክ አይደለም። ተጨማምሮ ከሆነ ነገር ጋር የሚመለክ አምላክ አይደለም። ብቻውን በፍሪደም የሚገዛ አምላክ ነው የኛ አምላክ። አሜን። ከሆነ ነገር ጋር ቀይጠ ነው እግዚአብሔርና ምናምን የሚባል አምላክ አይደለም። ለዚህ ነው በታቦቱ ተማርኮ በሄደ ጊዜ ወደ ፍልስጤም ምድር በአዛጦን እዛ መቅደስ ውስጥ አኖሩ። በአዛጦን በዛ በዳጎን በተባለው መቅደስ ውስጥ አኖሩት ይላል። ታቦትና አስቀመጧቸው። በባህሪው አብሮ መቀመጥ አይችልም። አያችሁ እግዚአብሔርንና ሰምባዲ ኤልስ አብሮ አይቀመጥ። ባህሪው አይደለም ራሱ። እግዚአብሔር ለሊት ተነስቶ ነቃና ከእንቅልፉ እንዳይመስላችሁ ዳጎን ተሰብሮ አደረ። በመጀመሪያ ቀን እጁ ነው ተሰብሮ አደረ። የሚቀጥለው ቀን እግሩ ተሰብሮ አደረ። የሚቀጥለው ቀን ሙሉ አካሉ ስብርብር ወጣ። ቆይ ምንድነው የተሰበረው? ምንድነው የሰባበረው እንዳትሉ እግዚአብሔር ብድግ ብሎ ለሊት ያወጡ ነገር ብሎ አይደለም። ፕሬዘንስ ነው መገኘት የሚሰብረው ነገር አለ። ለዚህ ነው ስንጸልይ እግዚአብሔርን መገኘት የምንጠራው። ፈውሰን ባንለው ፕሬዘንስ በተገኘበት ቦታ ሪል ነው ፈውስ። ታውቃላችሁ ሪል ነው ዴሊቨራንስ። እግዚአብሔር መንፈስ ብቻ ይገኝ እንጂ አቬለብሊቲ የሱ ማንነት አብሮን ይሁን እንጂ የሚሆን ነገር እንዳለ ያሳየናል። ስለዚህ መለየት ነው እግዚአብሔር የሆነውን ካልሆኑት ነገሮች ሲለይ ነው የምታዩት። ለዚህ ነው በኋላ ላይ የምትመለከቱት። ለምሳሌ ላንብብላችሁ በተለይ ከቁጥር 3 ጀምሮ ከዚያም እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ዘፍጥረት ምዕራፍ 1 ያው እዛ ላይ ስለሆናችሁ ብዬ ነው ይቅርታ። ብርሃኑ መልካም እንደሆነ አየ፣ ብርሃኑን ከጨለማ ለየ ይላል። አያችሁት? ለየ። እግዚአብሔርም ብርሃኑን ቀን ጨለማውንም ሌሊት ብሎ ጠራው። እግዚአብሔርም ውሃን ከውሃ የሚለይ አሁንም የሚለይ ጠፈር በውኆች መካከል ይሁን አለ። እግዚአብሔርም ጠፈርን አድርጎ ከጠፈሩ በላይና ከጠፈሩ በታች ያለውን ውሃ ለየ። አሁንም አያችሁ እንዳለውም ሆነ ይላል። ዝም ብሎ ሙሴ ለየ አይደለም እያለን ያለው። እግዚአብሔር መጀመሪያ ራሱን አምላክ የሆነውን አምላክ ካልሆኑ ለየ። እኔ ነኝ የፈጠርኩት፣ እኔ ነኝ አምላክ፣ ብቻዬን ምገዛ ማልደመረው አምላክ እኔ ነኝ አለ። እሱን ካለ በኋላ ግን ጭራሽ ደግሞ አያችሁ አንድ ነገር ትክክል ያልሆነና ትክክል የሆነ ነገር አብሮ ከተቀመጠ ምን ይባላል? ኬዎስ ነው ምንድነው? ይሄ ምንድነው የሚባለው? ውጥንቅጡ የወጣ ነገር ነው የሚባለው። ታውቃላችሁ አንድ ቤት መቀመጥ ለምሳሌ እሳትና ጭድ አብሮ መቀመጥ ይችላል? ኔጌቲቭ እና ፖዚቲቭ አብሮ መሆን ይችላል? ሳይንሱ እንኳን የሚነግረን ይሄ ነው። የሚሆንና ማይሆን ነገር አንድ ቤት አይቀመጥ፣ ባህሪው ነው። ታውቃላችሁ ለዚህ ነው አንዳንድ ጊዜ ታውቃላችሁ ወደ ትዳር ስንመጣ ምን መጽሐፍ ቅዱስ ከሚነግረን ነገር አንዱ ትላንትና ነበርና እዛው ውስጥ ስለነበርኩ ነው ሰኝ ማለት ወደ ምሳሌ መጣ ባለ ትዳሮች ጊዜ ምንድነው አንዱ ከማያምኑ ጋር በማይመች አካሄድ አትጠመዱ። ምንድነው የማያምኑ ሰዎች አታግቧል። ለምን ስትሉት ምንም በቃ ይደብራሉ ምናምን ለማለት አይደለም። ገባችሁ? እንደዛ አይደለም ሴንሱ፣ እንደዛ አይደለም። እንዴ አስተያየት አይደለም እየሰጠናል። ጨለማና ከብርሃን ጋር ምን ብረት አለ? ለዚህ ነው በፍጹም አይሆንም። ልታገጣጥሙት አትችልም። አይኔ እኮ በቃ ለመሰከረ ነው። እኔ እኮ ለሷ እኮ በቃ እንደው ጌታን ትወዳለች እኮ ትንሽ ምንም ትታሉ ብታጠጋጉት አይጠጋጋም። በቃ በፍጹም ለምን ነው? የተለያየ ስለሆነ ባህሪው የተለያየ ነው። ማንነቱ የተለያየ ነው። አምላኩ የተለያየ ነው። ስለዚህ የተለያየ ነገር አንድ ቤት ውስጥ አይቀመጥም። ምን መሆን አለበት? መለያየት አለበት። አያችሁ አንዱ ከአንዱ ስፍራ መያዝ አለበት። ስለዚህ እግዚአብሔር ሁለት አምላክ አንድ ቤት እንደማይቀመጥ ስለሚፈልግ የጀመረ ራሱን ከሌሎች አምላክ ተብሎ ሰው ውስጥ ከተቀመጡ ነገሮች ለየ፣ አስወጡ አለ። ሌላ አምላክ አስወጡ፣ ከአእምሯችሁ ከማይንዳችሁ አስወጡ፣ እኔን ቀድሱኛል። እንደውም ታውቃላችሁ ከዘፍጥረትም በኋላ በሙሴ መጽሐፍ በጣም ተደጋጋሚ ለእስራኤል እግዚአብሔር ያስታወሰው ቀድሱኝ እኔን የሚል ነው። ለዩኝ እኔን ከሌሎች ጋር ደባልቃቸው አምላክ እንዳታረጉኝ፣ በማንነቴ ራሱ እንዳትቀርጹኝ፣ እንዳታስቡኝ፣
ሌላ ነገር ቀርጻችሁ ልታስቡ ትችላላችሁ። እኔን ግን ቀርጻችሁኝ አስባችሁኝ እግዚአብሔር ይሄን ይመስላ ብላችሁ እንዳታስቡ ተጠንቀቁዋል ወገኖች። ይሄን የዘፍጥረት መጽሐፍ እንዳካፈላችሁ ውስጥ ሲመጣ በጣም እንደ ህዝብ እንደ አገልጋዮች እንደ እግዚአብሔር ህዝብ እንዲሳልብን ስለምፈልግ የእግዚአብሔር ትልቅነት እየቀለለ ይመጣል። ሃይማኖት እየለመድን ስንመጣ ከልጅነቴ በጌታ ነበርኩ ያደኩት እንደኔ ከሆናችሁ ማለት ነው ስንል እየቀለለ ይመጣል። አገልግሎት መድረክ ላይ ስንሆን ቃሉን በየጊዜው ስናካፍል በዚህ ቦታ በየቀኑ ዘማሪ ፈራርቃል እንዘምራለን፣ አገልጋይ ፈራርቃል እንካፈላለን። በሩ ክፍት ነው ሁሉ ጊዜ ጸሎቱኑ ነው የሚባለው። ገባችሁ? ኑን ዘምር ነው፣ ክፍት ነው፣ አቬለብል ነው ወገኖቼ። ሊቀልብን አይገባም፣ በጣም ሊከብድብን ይገባል። በአመት አንዴ ሊቀ ካህን ብቻ የሚገባበት ያ መቅደስ ስርዓት ቀርቶ አሁን ሁሌ መግባት ሲቻል እንዳይቀልብን ማለት ነው። ኖርማል እንዳይሆንብን ድብልቅልቅልቅ እንዳይልብን ስለሚፈልግ እግዚአብሔር ለዚህ ነው ይሄ ነገር እንዲጣራ ከውስጣችን ስለምፈልግ። ስለዚህ መለየት አለበት። ቀድሱኝ ሲል ነው የምታዩት በሌሎቹ መጽሐፍቶች ላይ። የሙሴ ህግ መጽሐፍቶች አጠቃላይ ኮንሰፕቱ መቀደስ ነው። ታውቃላችሁ፣ መውጣት መለያየት አለበት ነው። ለዚህ ነው ኢቭን ዘጸአት ምዕራፍ 1 ላይ እንኳን ሄዳችሁ ስትመለከቱ የሚቀጥለው መጽሐፍ ላይ ስትመለከቱ የምትመለከቱት መውጣት ነው የምታዩት። ዘጸአት ማለት መውጣት ነው የምታዩት። መለቀቅ አለበት። ህዝብ ግብጽ ውስጥ መኖር አይችልም። ህዝብ የእግዚአብሔር ሆኖ ግብጽ መኖር አይችልም። ሌላ አምላክ እየተመለከ የእግዚአብሔር ህዝብ ደግሞ ግብጽ ምንም አይሄድም። አምላክ ራሱ የግብጽ ንጉስ እኔ አምላክ ነኝ ብሎ ያለበት አገር የእግዚአብሔር ህዝብ እንዴት ነው አብሮ ተደባልቆ የሚያመልከው? እንዴት አብሮ ያመልካል? እግዚአብሔር ግብጽ መጣና እንደዚህ ያደረገ ኖ እኔ የልዩነት አምላክ ነኝ አለ። ይሁን ድብልቅልቅ አታርጉኝ ነው ያለ እግዚአብሔር። እግዚአብሔር በኢየሱስም በመንፈሱ ይቀድሰን። አሜን አሜን። አመጻችን ኃጢያታችን ከውስጣችን ይጣበልን። አሜን ወገኖቼ። ይሄ አድርጎታል፣ ግን በየጊዜው እግዚአብሔር ሳንቲፋይ አድርገን ወገኖቼ። ለዚህ ነው እዛ መጣና እግዚአብሔር ግብጽ ኖ አለ። ድብልቅልቅ አለ። አንድ አይነት ሆነ። ለነኝም ይወጣው ፀሐይ ለነኝም ይወጣው ፀሐይ አንድ አይነት ሆነበት። እግዚአብሔር እንዴ አለ እግዚአብሔር ህዝቤ ነው አለ። አንድ አይነት በግብጽ ፀሐይ ሊኖር ነው እንዴ የኔ ህዝብ አለ እግዚአብሔር። ሊትራል የምታዩት እሱ ነው። እሱ ብቻ አይደለም፣ ከዛም ባለፈ የግብጽን እንጀራ የግብጽን ሽንኩርት አንድ ላይ እየበላ ሊተዳደር ነው እንዴ የኔ ህዝብ አለ እግዚአብሔር። the same አምላክ የሚባል የግብጽ አምላክ እያመለከ ሊኖር የኔ ህዝብ አለ። ምንድነው እንደዚህ ማን እንዲኖር ነው ያልፈቀድኩም አለ። ስለዚህ ምን አረገ እግዚአብሔር? መለየት ነው የምታዩት። ዘጸአት ራሱ መለየት ነው ባይዘው። አሁን እኔ ብዙ ይሄ ትምህርት አመት ማስተማር ይችላል። በጣም የመለየት ነገር ነው የምታዩት መጽሐፍቶችን ስትሄዱ። ቀጣለና ምን አለ እግዚአብሔር? አይሆንም አለ። ልቀቅ ህዝቤን አለ። ህዝቤ ሊወጣ ይገባዋል። አይ እዚህ ሆነው ያምልኩ ሲል ኖ አይሆንም አለ። እሺ ኮምፕሮማይዝ አረገ። ታውቃላችሁ ሰይጣን በጣም ከእግዚአብሔር ጋር ብቻ እንድንሆን ነው እግዚአብሔር የሚፈልገው። ሰይጣን ደግሞ ከእግዚአብሔር ጋር ሰምታይምስ ደግሞ ከሌላ ጋር እንድንሆን ይፈልጋል። አያችሁ ሙሉ መውጣት እንዳይሆን ሙሉ ነፃነት እንዳይሆንልን ስለሚፈልግ ከዛ ምን አለ? ቢበዛ ለምን የ3 ቀን መንገድ አይሄዱም አለ። ለእግዚአብሔር ምን ችግር አለበት? እሺ 3 ቀን መንገድ ሄደው ቢያመልኩት ነው አለ። መለየት ማለት የ3 ቀን መንገድ ከሄዱ ምን ሊሆኑ ነው እነዚህ ሰዎች? ነገር ሊመለሱ ነው። ሲደብራቸው የሆነ ነገር ሲያምራቸው እግዚአብሔር እስቲ ጌታ ሆይ እርዳኝ ይሉና አረዳ ካለ 3 ቀን ነች። ምን ችግር አለ? ትመለሳለህ ወደኋላ። እግዚአብሔር ምንድነው የፈለገው? ጭራሽ መመለሻ የሌለው ምድር ሊወስዳቸው ፈለገ። ምን ማለት ነው? እሱን ብቻ የሚያመልኩበት ሌላ አምላክ ማያውቁበት በቃ ጸጉረ ልውጥ ሆነው በሌሎች ምድር እግዚአብሔርም ያመልኩበት አገር እንደ አባታቸው አብርሃም ሊወስዳቸው ፈለገ። አብርሃምን እንኳን አባታቸው ወደ ኋላ ምን ያለው ውጣ ተለይተ ከማሲል ከአባቶች ከእናቶች ቤት ተለይተ ውጣ። መለየት ነው ራሱ ሚስጥሩ ራሱ እሱ ነው የምታዩት። ውጣ አለው። እንዴ ወዴት ውጣ ሲል ማታቀዋል ማፕ አልነበረውም ይለናል። የሚነግሩን መጽሐፍቶች የሚነግር ስለሱ እሱ ነው። ዕብራውያን መጽሐፍ የሚነግር ነው። ወዴት እንኳን እንዴት ሳያቅ ወጣ ይላል። መመለሻውን ሊያቅ ይችላል፣ ግን እግዚአብሔር ውስጡ ምን ከተተበት? እምነት ከተተበት። መመለሻ ቢያቅ እንኳን እንዳይመለስ አረገው እግዚአብሔር። ውጣ በቃ ትተውጣ። እግዚአብሔር አብርሃም አገር ትቶ አይደለም የወጣው፣ አምላክ ነው ትቶ የወጣው። እግዚአብሔር አብርሃምን አስኮበለለው ይላል። እንደውም ሊትራል ቃሉ የሚገርማችሁ በሐዋርያት ሥራ ምዕራፍ 7 ላይ የሚነግረን the God of glory የክብር አምላክ ለአባታችን ለአብርሃም በካራን ሳለ ገና ተገለጠለት ይላል። የሚያበራው አምላክ ይለው ባንዳንድ ቦታ የሚያንጸባርቀው አምላክ ጠራው። ምንድነው? ሊትራሊ ከዛ ህይወት ከዛ በጣም የተለማመደ ጣዖት አምልኮ ከሞላበት ዓለም አብርሃምን ግንጥል ሊያረገው ነው የፈለገው። አረ እግዚአብሔር እንደዚህ ያርገን። በእውነት ወገኖች አታሽድ የሆኑን ያረግን ብዙ ነገሮች አሉ። አሜሪካ ውስጥ አምላክ የሆኑ ብዙ አታሽድ የሆንባቸው ነገሮች አሉ። ከገንዘብ ጋር አታሽ፣ ከኑሮ ጋር አታሽ፣ ከኑሮ ደስታ ጋር አታሽ፣ ከኢንተርቴይንመንት ጋር አታሽ፣ ከዚህ ጋር ከዚህ ከኤሌክትሮኒክስ ጋር አታሽ፣ በቃ ምን ከሁሉም ጋር አታሽድ ሆነናል። እንዴት እንላቀቃው? እንዴት ነው ምን ዘምረው በኪስ ይዘምር አብረን? እንዴት ነው ኤልያስ ይሰብካም የምንለው?
እንዴት ነው ወይስ ሲሳብ ካሜ ምን በቃ የለም እንደዛ አይነት ነገር ለምን ብዙ ነገሮች አሉ አምራችሁ ምርኮ ተመለሰ እየተባለ ቶኝ ባካው ያልተመለሰችው ነው እንላለን በቃ ነገራችን በእምነት እዚህ ከሆነው ነገር አንፃር አይደለም ምን ነው ብዙ ነገሮች ውስጣችን ይዞናል ያለቀቁም ብዙ ነገሮች አሉ በቀረልን ትንሽ አቅም ነው ምናመልከው እየኖርን ያለ ነው እንጂ አቅማችንን የበሉ በጣም ብዙ ነገሮች አሉ እግዚአብሔር ደግሞ አይፈልግም እሱ ወገኖቼ ሊገነጠልን ነው ይፈልገው ከዛ ላይ ወስዶ ለብቻው ሊያረገን ነው ይፈልገው ለዚህ ነው እግዚአብሔር እስራኤል ጋር መጣና ልቀቃቸዋል 3 ቀን ነው አይደለም ማለት አርቄ ነው ወስዳቸው አብርሃምን ውጣ አለው የት አርቄ ነው ወስድ ወዴት እንዴት ትመመለሱ እንኳን ቢያቀው እንዳይመለስ አረጋው ወገኖቼ እንደዛ ነው እግዚአብሔር ይፈልገው ከዛስ አንድ አይነት ፀሐይ ነበር አይደል በግብጽ የሚጠቀመው ነበር ግብጽ ሀገር ይያሉ እግዚአብሔር መጀመሪያ ምን እንዳረገ ታውቃለች ካላንደራቸውን ቀየሩ ካላንደሮች ምን አለ በጣና ይወር የወሩ መጀመሪያው እንላቸዋል ቆይ እስቲ ተመልከቱ አሁን ዛሬ ምንድነው ወሩ ይሄ አሁን ያለ ነው ሜ ነው አይደል አሁን ለምሳሌ በዛሬ እግዚአብሔር መጥቶ እዚህ ቤት ዛሬ አሁን መጥቶ አንድ ትልቅ መልእክት ቢመጣልን እርግጠኛ ምን ነው ማለት ነው ዝም ብሎ መልእክት ስላችሁ መልእክቱ ደግሞ እንደዚህ ቢል ከዛሬ ጀምሮ ጃንዋሪ ነው ብላችሁ ቁጠሩ ቢለን ዛሬ ጃንዋሪ ነው ቢል ካሌንደሩ ቀይራቸዋል ቢለንና እዛ ራሱ ሂዱና ካሌንደሩን ጃንዋሪ ብላችሁ ቁጠሩ እዚህም ስቆጥሩ አሁን ለምሳሌ ማስታወቂያ በሚዲያ ሲወጣ ጃንዋሪ 1 የፊታችን ጃንዋሪ 2 የወንድሞች ህብረት አለ ብላችሁ ለጥፉ ማለት ነው እንግዲህ አይምታታም እንዴ አለ እግዚአብሔር ወሩ አሁን ይጀምር አለ ግብጽ ውስጥ ናቸው ያሉት ሲወጡ ውጪ ትምህርት ቤት ነው እየተካሄደ ያለው ኦሬዲ ወሩ ሄዷል እነሱ ግን ምን ይላቸው ገና ትምህርት አተከፈተም ይላል ማለት ነው ይሰው ግራ ገባው ወጣው መነጋገር አልቻሉ ምንድነው ድብልቅልቃቸውን አወጣቸው እግዚአብሔር ምንድነው ያለው አንድ ብራዊ ግብጽ ምድር ላይ ወጥቶ ዛሬ ቀኑ ስንት ነው ብሎ ቢጠይቀው ግብጻዊ የሚለውና ብራዊ የሚለው ይለያያል ይሄኛው ምን ይላል አይ ዛሬ ሰኔ 30 ነው ሲል ይሄ ጃንዋሪ 1 ነው ይላል ማለት እንዴ ምንድነው ታዲያ ዲፈረንስ ትሩ እግዚአብሔር ቀይር ድብልቅልቁን አወጣችሁ ኖ በአንድ ካላንደር መቁጠሪያ አትተዳደሩ ማላችሁ እናንተ መለኮታዊ ካላንደር አላችሁ ታውቃላችሁ ይሄ በጣም ዲፕ የሆነ መለኮታዊ የሆነ እንትን አለው ታውቃላችሁ አስተምረዋለሁ ይሄ እግዚአብሔር እስከ ዛሬ ድረስ በዛ ቀመር ነው ህዝቡን እየመራለው ሊመስለን ይችላል እንጂ አሁንኛው ይመስለን በቃ ኖርማል ነው አይደል ካሌንደር ኖርማል ካሌንደር ኖ እንደዛ አይደለም እኛ ካሌንደር አሁን ምን ጠብቀው ጌታ ሁሉ አለ ታውቃላችሁ ካሌንደር አይሁዶች ያለፈው ዘመንና የሚመጣው ዘመን ብለው ነው ካሌንደር ራሱ የከፈሉት የሚቀጥል ዘመን ያለፈ ዘመን አለ ድሮ አሁንስ የሚመጣው ዘመን ያሁኑ ዘመን ብለው ነው የሚከፍሉት እነሱ አሁንኛ በዚህ ዘመን መካከል ነው ያለው ለዚህ ነው ከእንቅልፍ የምትነሱበት ዘመኑ እንደደረሰ የሚለን እኮ ምንም ሌላ ዘመን እንኳን ናይ ኖርማል ዘመን ነው ለኛ ሌላ መቁጠሪያ ያለን በሌላ አስተሳሰብ ነው የምንቆጥረው ካላንደራችን ሌላ ነው እኛ ስለዚህ ካላንደራቸውን ቀየረ እግዚአብሔር እዛው ምድር ላይ ሆነ አንድ አይነት አትቁጠሩ አላቸው እሱም እንዲሁ ካውንት ሲያደርግ አንተም ተሰብስበ እንደዛው እንደ ግብጻዊ ቆጥረህ እንዴት ይሆናል ግብጻዊ ያስጨነቀውን አንተም እየተጨነክበት ግብጻዊ ላለቀሰው ያለቀስ ግብጻዊ ለበላው ይበላ እንዴት ትኖራል አለ በቃ እግዚአብሔር እኮ በጣም ዲፕ ነገር ነው እየነገራቸው ያለው እኔ እግዚአብሔር ልባችንን ያብራው አሜን እየነገራቸው አልገባቸውም በፍጹም ሊገባቸው አልቻለ ኦኬ አልገባ ሲላቸው ፈርዖን አለቃለ ማለት ነው እግዚአብሔር ይወላችሁ ካላንደራቸውን መቀየር አለው ቀጥሎ ፀሐያቸውን ቀየሩ በጌሴምም ብርሃን ወረ ይላል ፀሐይ እግዚአብሔር ይወላችሁ ግብጽ ሀገር ነው ያሉት ገና አልወጡም ሌላ ፀሐይ አይወጣም እግዚአብሔር ለመጀመሪያ ጊዜ ሁለት ፀሐይ ወጣ በግብጽ ምድር ግብጽ የምትተዳደርባት አንድ ፀሐይ አለች ሁላችንም እናቃት እስከዛሬ ያለች በስልጣኑ ቃል የተደገፈች አትጥፊ ተበላለች ሰዓቷን ጠብቃ የምትበራ ፀሐይ ይገርማችሁ ግን ግብጽ ላይ ሌላ ፀሐይ ወጣች ምን ይላል ሁሉም ቦታ ጨልሞ በጌሴም ግን ብርሃን ነበር እኔ ቆይ እግዚአብሔር ፕራይቬት ፀሐይ ያወጣላችሁ በቃ ሊትራሊ ፕራይቬት ጀት እንደሚባለው ማለት ነው ምን አይነት አምላክ ነው እናንተ እግዚአብሔር በሌላ ፀሐይ አስተዳድራችሁ በሌላ ብርሃን አስተዳድራችሁ ለምን እሱ እኮ የብርሃናት አምላክ ስለሆነ ፀሐይን የሚፈልግበት ቦታ ላይ ውጪ አላት ስኬጁል አይደለም ማለት አችልም ታያችሁ ግብጽ ላይ የሞጫ ስኬጁሉ አይደለም የዛ ምሽት ላይ ምክንያቱም ጨለማ ነው ግብጽ ላይ ግን ከስኬጁል ውጪ ለሆነ ሰፈር በራች ፀሐይ ማን ይከለክለዋል አረ የኛ አምላክ አረና ሞግሰው ስሙ የተባረከ ይሁን ጌታ የተባረከ ይሄ እኮ ነው እንድናወድሰው ወገኖቼ የተፈጠርነው ይሄን ለማለት ስለሆነ እንዲህ ነው እንዴ እያለ እንድንደነቅ ነው የተፈጠርነው እኛ እንዲህ አይነት አምላክ ነው እንዴ ማመልከው ሰይጣን ደግሞ እሱ ሊያጠፋ ነው የሚፈልገው እኛ ውስጥ ገባችሁ ሬዝ ላይ ያረጋው ያንን ኢሜጅ እንዲበላሽ ሊያረግ ነው የሚፈልገው ሰይጣን ሌላ ፀሐይ ወጣላችሁ አረ ይችላል ሌላ ፀሐይ ወጣላ አዎ እንዴ እግዚአብሔር ለኔ ሌላ ፀሐይ በዚህ ግብጽ እንዴ ኦፍ ኮርስ ምኑን አንተሱን ተላል ከመራቸው በኋላ ተመልከቱ ከዛ ወጣቸው በሌላ ፀሐይ አስተዳድሮ አወጣቸው ካወጣቸው በኋላ ከመውጣታቸው በፊት ይብን ምን አላቸው እግዚአብሔር ኦኬ አሁን በግብጽ ምድር አልፋለሁ የግብጽ በኩር ይሞታል ከዛስ እናንተ ደም ቀቡ የበግ ደም ቀቡ ከዛስ በኋላ እኔ አልፍና ባለፍኩበት ቤት ሁሉ የግብጽ ወይ ግብጽ ምናምን አትበሉት በኩር ነው ያለው አጠቃላይ በኩር ይሞታል ከዛስ በኋላ
ደም በመቃኑና በጉበኑ ያለበት ቤት አልፋለሁ አለ እግዚአብሔር። ከዛስ የሞት መልአክ ነው። ምንም እንትን አይልም። ከለር አይም ብላክ ነው ዋይት ነው እኛ እንደምንለው አይም ገባሽ አበሻ ነው እንትን ነው ምን ያያቅም ዘማለ ማለፍ ነው። ሰይጣን ወገኖች ወይ ሞት ሲኦል ምንም ምርጫ የለውም። ያ ደሴም ነው እሱ እኛ ነን በዚህ ሴክት የምናደርገው እንጂ በሰማይ ሰው ነው የምታየው። ስለዚህ አለፈ። ሲያልፍ ደም ብቻ ነው የሚያው አይደንቲቲ እሱ ነው ዋናው ጉዳይ። ደም ባየበት አይገባም። ግብጽ ውስጥ ወገኖቼ ጩኸት ሆነ። በግብጽ ምድር ላይ ታላቅ ጩኸት ሆነ ይላል። ከዛስ በኋላ እየተለየ ደም የተቀባበት የእስራኤል ሰፈር ምን ማለት ነው? አለፍ እያላችሁ ድንኳን ታያላችሁ ማለት ነው። እዚህ ሰፈር ግን አይደለም ድንኳን። ምን ሆናችሁ ነው ሁላችንም በመደዳ ድንኳን እንደኮነ ማትደኩኑስ? እግዚአብሔር ሌላ ነገር አውጥቷል። ምን ደም አያችሁ። ልጁን ኢየሱስን ሲግኒፋይ ኔክስት አመጣበታለሁ። ግን ኢየሱስ ክርስቶስን ኢምፕላይ የሚያደርግ የሚያሳይ የሆነች ደም የበግ ደም ቀቡ አለ። ከዛስ በኋላ እዚህ ጋር የገደለ እዚህ አይገድልም። ምንድነው አንተ እኮ ሬሲስት ነህ እንዴ እንዳትሉት፣ ሞት ሬሲስት አይደለም። ገባችሁ? እዚህ ገለ እዚህ ማትገል ምንም እሱ ችግር የለበት። ምንድነው እሱ የሚያየው ደም ያህል ያገል። ምን አይነት ልዩነት ነው እግዚአብሔር የጀመረው? እንደዛ ያደረገ መራችሁ በምድረ በዳ ውስጥ ምንም በሌለበት ዓለም ካስወጣቸው በኋላ በዛ ምድረ በዳ ውስጥ አይታቸዋል። ቀን ሌሊት እያደረገ ደመናና ብርሃን እያደረገ ሌሊት በምን በእሳት አምድ ምን እንደማለት መሰላችሁ? ሌሊት እግዚአብሔር እኛም እናውቀው ምንድነው ፀሐይ ትወጣለች ቀን እሺ፣ ሌሊት ጨለማ ነው። በእሳት አምድ ይላል እግዚአብሔር አለ። አንድ ሰው የተናገረውን ኮትላ አርግና እግዚአብሔር ምድጃ አየሩ ላይ ያረገ ታውቃላችሁ። የሚሄድ ምድጃ እኛ እዚህ ጋር ፋየር እንትን አለ ቤታችሁ ያለ እንደዛ አይነት ነገር አለ አይደል? የሚነድ ክረምት የሚበርደን ቦታ ምናነደው እሳት አየር ላይ ያረገው ሰው ቋሚ እንጨት አይጨመር ምን አይል በቃ ሌሊት አብሮ እኩል ወክ ያረጋል። ደግሞ ሲቆሙ ይቆማል። ደግሞ የሚገርም እኮ ነው። ደግሞ ከየት ማን ነገር ካላችሁ ነግሮታል ፈጣሪው። ሂድ ያለው እሳት ይሄዳል ወገኖች፣ ቁም ያለው እሳት ይቆማል። እግዚአብሔር ለዚህ ነው ኢየሱስ እናንተ አምልኩኛል። ምን ነው እነኚህ ሰዎች አመለኩ በጣም ሲሉት እንደነሱ ዝም ቢሉ እንኳን እነኚህ ድንጋዮች አመልኩ። በእርግጥ እየተናገረ ያለው ተነቃራ ማለት የሚመጣው ስለኛ ቢሆንም ስለ ድንጋይ ስለኛ ቢሆንም በዛ አስተሳሰብ ግን ደግሞ ሊትራልም ኢንተርፕሪቴሽኑ ያ ነው። እግዚአብሔር ድንጋይን ማስነስተው ምን ማዘመር ይችላል። ድንጋይ ማስነስተው ምን ማገልገል ይችላል። እግዚአብሔር ይህን ሲል ታያላችሁ። በጣም የሚገርም ነገር ነው እግዚአብሔር የተናገረው ወገኖቼ። እግዚአብሔር መለየት ነው ሲጀምር የምታዩት። ከዮስ ነው ማለት እኔ ሁሉ ያልኳችሁ ህዝቡን አወጣ ለየ። ከአብርሃም ጀምሮ የመለያየት ነገር ነው። አንድ አይነት ነገሮች ቤታችን እንዲቀመጥ አብሮ መነቃቃትና ድንዛዜ እንዲወርሰን አይፈልግም እግዚአብሔር። ገባችሁ? አንዳንድ ጊዜ ፍርሃትና ድፍረት እንዲወርሰን አይፈልግም እግዚአብሔር። ክብርና ውርደት አንድ ላይ ቤታችን እንዲቀመጡ እግዚአብሔር አይፈልግም። ለተጠራንበት ነገር ቤታችን እንዲኖር ይፈልጋል። በቃ ለዚህ ነው የተጠራ ነው ረሱ ስለሆነ ማለት ነው። እግዚአብሔር የተመሰገነው። ይሄ መንፈስ በውስጣችን ይስጠን ጌታ። መለየት ነው የምታዩት። ቀጥሎ ደግሞ ከዮስ ነች። ምድር ባዶ ነበረች፣ ምንም አልነበረባት ማለት ይላል። ሰማያት ፈጠረ፣ ምድር ቅርጽ የለሽ። በጣም ጥሩ ቋንቋ ነው። ቅርጽ የለሽና ባዶ ነበረች። የምድርም ጥልቅ ስፍራ ሁሉ በጨለማ ውጦት ነበር። ካለባ እግዚአብሔርም መንፈስ በውስጡ ላይ ሰፍሮ ነበር፣ እግዚአብሔርም አለ ነው የሚለው። ቀጥሎ የምታዩት ባለፈው ብያቸዋለሁ። የተወሰነ ነገር ያለፍኩትን ነገር ፋይዝ ላድርግላችሁ። ቅርጽ የለሽ ነበረች ምድር አይደለ? ያየነው ቅርጽ የለሽ ነበር። ከዛስ ለየ እግዚአብሔር አሁን መጣ። ቅርጽ አስያዘ። ለካ ኬዮስ ማለት አንድ ነገር ውጥንቁጥ ይወጣ ነው የሚባለው። ለካ አንድ ነገር መሆን ያልተገባው ስፍራ ሲሆን ነው። ለካ አያችሁ፣ መሆን ያልተገባን ስፍራ ስንሆን ነው ለካ ነገሮች የሚበላሹት። ውሃው ምድሩን ወርሶ ስለነበር እግዚአብሔር ምን አለ? ምድር ቅርጽም የላት። አሁን እውነተኛ ቅርጽ ልሰጣት ምችለው ተራራ ሆኖ ሲቀመጥ ነው። ውሃው ሊሸፍነው አይገባ፣ ዞር አደረገው ማለት ነው። አያችሁ፣ ምድር ትክክለኛ ማንነት ኖራት ቦታ ላይ ሲቀመጥ። ትላንት እንደዛ ነበር። በባልትዳሮች ላይ እናወራ ነበር። ወንድ ቦታው ላይ ሲሆን፣ ሴት ቦታዋ ላይ ስትሆን፣ መሪ ከሆነ ቤቱን መምራት አለበት፣ የቤቱ ካህን መሆን አለበት እያለ ነበር። ቤቱን ማስተዳደር አለበት። ቤቱን የሰበሰበ ልጆቼ ኑ እንጸልይ፣ ነይ ባለቤት እንጸልይ ማለት አለበት። ኑ እናምልክ ጌታ ማለት ኢኒሺየት ማድረግ አለበት። የተሰራው እሱ ቦታ ስፍራ ስለሆነ ሚስት ለባሏ መገዛት አለባት። ቢብሊካል በቃ አሁን ይሄ ፌሚኒዝም አይደለም ይሄን የሚያስተምረለኛ። ገባሽ? አሜሪካ አለች ሁሉ ታስተምረ የሚገባው ዲስ አይደንቲቲ የሆነ ሀገር ሄደን ምን ዝቀው አይደለም፣ ከዚህ ውስጥ የሚወጣ ስለሆነ ሰሚት አርግ አለ። በቃ ምንም እንጥራት ሲጨቁናት አይደለም፣ ሰሚት አርግ አለ። ክርስቶስ ቤተክርስቲያን ለክርስቶስ ሰሚት ታረጋለች።
ዳትሴት በቃ ምንም ሌላ እንትን ማለት እዛ ጋር ስንደርሱ የሆነ ቴዎሎጂ ለመስራት መሞከር የለብንም። በቃ ሰሚት ታርጋል። ምን ማለት ሃርመኒ እንዲኖር ከፈለጋችሁ ቤት ውስጥ ማለት ነው። ታያችሁ ኬኦስ እንዳይኖር የምትፈልጉ ከሆነ እግዚአብሔር ትክክለኛ ቤት ዳር ምን እንደሚመስል ስለሚያውቅ ምን ቢነካ ምን እንደሚባል ስለሚያውቅ ሆኖ እሱን ያደረገው። ስለዚህ ቤቱ እንዳይበጠበጥ ከፈለጋችሁ ይሄን አድርጉ አለ እግዚአብሔር። በቃ አያችሁ ኬኦስ ለካ የምን ውጤት ነው ማለት ነው? እነኚህ ነገሮች ያለ ማድረግ ውጤት ነው። ቦታ ሲያዝ ይታያላችሁ። ወንድ ቦታውን ያዝ፣ ሴት ቦታዋን ትያዝ። የማነስና የመብለጥ ነው ነው የማወቅና ያለ ማወቅ ነው አንዳቸው ከአንዳቸው በጣም የከበሩ ስለሆነ ነው አይገናኙም። ከዛ ጋር ምንድነው መለኮታዊ አፖይንትመንት ዛ ቦታ ላይ እግዚአብሔር አርጓል። በቃ ለምን አረገ እንዴ? ምድርን እዚህ ጋር ለምን አረገ ብለናል እንዴ? መጀመሪያ ትዳር ላይ ሲመጣ ነው እንዴ ለምን አረገ ምን ነው? ትላንትና ፑኒ የተነገረኝ ነበር። አሁን ነው ትዝ ያለኝ እንዲህ አይነት ነገር በሆነ ቦታ ላይ ያየሁትን ብላ ወንዶች ይሄንን በወንድሞች ህብረትም ደግሞ ነበራችሁ ታስታውሳላችሁ። በቃ ስፍራ ካለመያዛችን የተነሳ ምን እየሆነ እንዳለ በቃ ልጆች የአባት ፊገር በሌለበት የሚያድግ ልጅ ምን እየሆነ እንዳለ በጣም ልንሞላው ማንችላቸው ክፍተቶች እንዴት እንደሆኑ ባለፈው ወንድሞች ህብረት ታስታውሳላችሁ። ስንማር እንመለስ ወደ ቦታችን ወደ ቤታችን እንመለስ መሰዊያችን ጋር እንመለስ እያለ ነበር ቻሌንጅ ስንደራረግ የነበር ነው። እግዚአብሔር እርቶን በጣም ብዙ ነገር ተምረናል እዛ። ለምን ኬኦስ የስፍራ ዓለም በትክክል አንድ ነገር ስፍራ ላይ ያለመሆን ውጤት ነው። እግዚአብሔር ኬኦስን ይሄ ውጥንቅጥ የወጣውን ዓለም ትክክል ያደረገው ቦታ በማስያዝ ቦታው እግዚአብሔር በሁሉ የህይወታችን ሌቭል ቦታ ያስይዘውና አሜን። እግዚአብሔር ይመስገን። ቤተክርስቲያንም እንደዛ ነች። ቦታው መያዝ አለበት ሁሉ ነገር። ቤተክርስቲያኖች እግዚአብሔር ምን አስቀመጣ? ሊደርስ አስቀመጠ። ከበደ ነው አበበ ነው ዳዝ ማተር ማን ይሁን እግዚአብሔር ምን አገ ሊደርስ አስቀመጠ። ጨቋኝ አስቀመጠ አላስቀመጠም። እሱ ሲማ የመጣ ቀን ቤተክርስቲያን ጉዷ ጨቋኝ አይደለም ያስቀመጠው። የሆነ ገዢ አይደለም ያስቀመጠው። ሊደር አስቀመጠ። መጋቢ አስቀመጠ። ሐዋርያት አስቀመጠ። ነቢያት አስቀመጠ። የህዝብ መጋቢዎች የህዝብ ሚራሩ ሰዎችን አስቀመጠ። አለቀ በቃ። ህዝብን ከዛ ምን አለ ለእነኚህ ደግሞ ተገዙ አለ። ሰሚት አድርጓል። ህዝብ ያንሳል ነው እንደውም እኮ አገልጋዮቹ ከህዝቡ በታች እንደሆኑ የምታዩት ለአገልጋዩ ለህዝቡ መለኮት የቀጠራቸው መለኮት አሳይን ያደረጋቸው ሰዎች ናቸው። ማን ነው ክቡሩ? እዚህ ጋር ህዝቡ ነው ለካ ክቡሩ። ግን ምን አለ ደግሞ መለሰና ነው የማይገባን ነገር ነው። ይሄ ህዝብ ደግሞ ለአገልጋዮቹ ሰሚት ያደርጋል። ግራ የሚገባ እኮ ልክ ይሄ ነገር መበላሸት ሲጀምር ቤተክርስቲያን ሂዱ ዙሪያውን ሂዱ የትም ሀገር ሂዱና እዩ። ልክ ይሄ ነገር በሌለበት ቦታ ላይ ቤተክርስቲያን በትንቶና አይቀጥል የትም ቦታ አይቀጥል። እንገራችሁ መለኮታዊ መርህ ስለሆነ መዝሙር ስለተዘመረ ቤተክርስቲያን አትቀጥል። ጸሎት ስለተጸለየ ቤተክርስቲያን አትቀጥል። ቦታው ስለይዝ ሁሉ ነገር ቤተክርስቲያን የምትቀጥል። አረ እግዚአብሔር በስፍራችን ያርገን። አሜን። 10 ደቂቃ ብያችሁ ጨርሳለሁ። ኔክስት በለም ስለምንቀጥል ሌላ የሚቀጥለው ሰባተኛው ማለት ነው። ስድስተኛው ዘፍጥረት የእግዚአብሔርን ቃል ስልጣን ነው። ባለፈው ያየነው ታስታውሳላችሁ። ሁን ሲለው ምን ሆነ ነበር። እሱን ዝም ብዬ ነው አንድ 10 ሳምንት ባስተምራችሁ ደስ ባለኝ። ሌሎችም ደግሞ በጣም የተወደዱ ልንሰማቸው የሚገቡ ሰዎች ይችላሉ። ሆነ በቃ አለቀ በቃ። መቶ አለቃው እንደዛ ነው ያለው። ምን አለ? ሂድ ስትለው ይመጣል፣ ና ስትለው ይመጣል። ቃል ተናገራል። ይሄ እኮ እናንተ ብልጥ ሀብት እኮ ነው። አንድ ሰው ሲናገር ነው። እስቲ ቆይ ለምሳሌ አሁን ቤተሰብ ሀብት ቢያወርሳችሁ ቀዩን መኪና ውሰደው፣ ቢጫዋን መኪና ደግሞ ውሰዳት፣ ቤቱንም ውሰደው፣ 10 ሚሊዮኑንም ውሰደው እያለ እንቅልፍ ይዛችኋል እንዴ? የውርስ ደብዳቤ ነው እኮ። ውሰደው እኮ ነው። እዚህ ውስጥ ይድና ግቢ ውስጥ እኮ ተሰጠን እኮ ክርስቶስ ተሰጠን አይደል እንዴ? መንፈሳዊ በረከት ባረከን። ይሄ ቃል እኮ እንቅልፍ ሊዘን እኮ አይገባም። እዚህ ቃል ፊት እኮ ለምን የውርስ ደብዳቤ ይዞ ሰው እንዴት እንቅልፉ ይመጣል? እንደዛ ነበር ይሄ ቃል። ሁን ሲለው ምን ሆነ አለ። የመጨረሻ ዘፍጥረት የሚያሳየን አንዱ ነገር ስም ሲያወጣ ነው የምታዩት። ቀጥሉ እቺን ብዬ ነው መጨረሻው። አሁን ምን ስም አወጣ? ዘፍጥረት ብዙ ጉድ ይዟል። እውነቱን ካለን ዝም ብሎ ብዙ አመታት የምንቀጥልበት ነገር ነው ውስጡ ያለው። የሚጠቅመንን እያልን ግን እንቀጥላለን እንጂ። ቀጥሎ የምታዩት ምንድነው የሚሉት? እግዚአብሔር ቁጥር 5 ላይ ብርሃኑን ምን ብሎ ጠራ ይላል። እኔ ገርመኛል። በግሪኩ ምን ይሉ ይሆን ወንድሞች የምታውቁ ካላችሁ? እሺ በዕብራይስጡስ ቀን ብሎ ጠራው ነው በቃ። ገባችሁ አባባል? እንዴ ለቀን ስም ያወጣ የኛ አምላክ ነው። ብርሃኑን ምን አለው? ቀን አለው። ጨለማውንስ ማን አለው? ሌሊት አለው። ስም ማውጣት ጀመረ ደግሞ እግዚአብሔር ደግሞ። ይገርማችኋል። እግዚአብሔር ልክ
ልክ ሰው ለወለደው እንትና ብሎ ስም እንደሚያወጣ እግዚአብሔር ለፈጠረው ከሱ ቃል ለወጡት ስም አሳይን አደረገላቸው። አንዳንዶቹን እሱ አይደለም ያደረገላቸው የራሱ ያደረገላቸው ብቻ ላሳያችሁና ቀጥሎ ልቀጥል። ለምንድን ነው ሙሴ እዚህ ጋር የተቀሰለን? ሙሴን የጻፈው ደግሞ ለሰው ነው። ለጊዜው ተደራሲዎች ነው የጻፈው። ስም አወጣ አላወጣ ብሎ ምን መንገር ያስፈልገዋል? እግዚአብሔር ፈጠረ ነው። ለፈጠረው ደግሞ ቀና አለው ምን ያደርግልናል? እያ ጻፊ እኮ ዝም ብሎ አይጽፍም። መጽሐፍ ቅዱስ ዝም ብሎ ስላልተጻፈ ማለት ነው። ለምንድን ነው እንደዚህ ያለው? የስም ማውጣት ስም ወይ ደግሞ የስም ማውጣት አንድ ሰው ለስም ሲያወጣ በዛ ዘመን የነበረው ኮንቴክስት ነው። ስም ሲያወጣ ወይ ስም ሲለውጥ ያ ሰው መለኮታዊ መነካካት ወይ ለአዲስ ተልኮ መጠራቱን ያሳይ ነበር። ይሄ ነው የሚያሳይ ነበረው በጊዜው አንዱ ማለት ነው። ለምሳሌ በመጽሐፍ ቅዱስ ላይ ስማቸው የተሰጣቸው ስማቸው የተለወጠላቸው ሰዎች አሉ። ይሄን ደግሞ ያደረገው ሰው መጥቷል። እግዚአብሔር ራሱ መጥቶ ስም ይሰጣል፣ ስም ይለውጣል። ስም የሰጣቸው ሰዎች አላችሁ። አብርሃም ጋር መጣና እግዚአብሔር ምናል አብርሃም ማን ነበር ስሙ? አብርሃም ራሱ አንድ የሆነች ቅልጭ ያለች ነች። ምንም አይገጥም ራሱ ደስ ይላል። አብርሃም ሲባል አብርሃም ብሎ እንደተስተሎ እንዴት እንደ ዘመኑ ኢንተርኔት ነው ፋስት 5G እንደዚህ ያነበረ ስሙ አብርሃም ማለት በጊዜው እኮ አባቱ እኮ ሲያወጣለት እኮ አቤት የኔ ልጅ ቢደርስበት ብሎ እኮ ነው ያወጣው። ትልቅ ስም ሆኖ እኮ ነው። አይዮና ለምን መሳችሁ ማለት ትልቅ አባት ማለት ነው። በዘመኑ በጎረቤቶች ሁሉ ዘንድ ትልቅ አባት እየተባለ የሚጠራ ሰው እግዚአብሔር መጣና ምን አለ? ሃይ ጎለዋል። የሰው ልጅ እኮ ታውቃላችሁ በጎደለው እኮ ነው የሚመካው። ታውቃላችሁ ሳይኖረው ሰው ብዙ ይመካል። እግዚአብሔር ወገኖች ይሙላልን እንጂ ሰው እኮ ያለ ክርስቶስ እኮ ግን ታውቃላችሁ ሰው እኮ መለኮት ያል ባልሞላው ስም እኮ ሊጓደል ይችላል። እኔ ከሌዘር እያለ እኔ ከሌ ልጅ ሃይሎም ወንድሜ የሰው ልጅነት ውስጡ ይጎለዋል የሆነ ነገር። እግዚአብሔር በዛ በክርስቶስ ይሙላው እንጂ ውስጡን መጥቶ ወገኖች ይጎለዋል አለ እግዚአብሔር መጣ። ምን ነው የሚጎለው? ሃይሎም እና ከዛሬ ጀምሮ ስም አብርሃም እግዚአብሔር ነው ያወጣው ይዘ ተብሎ ይጠራ አለ። ለምን ሲባል አንተ ትልቅ አባት አይደለም የብዙዎች አባት ሆናለህ አለው። በቃ እግዚአብሔር መጣና ስም ሰጠ። ወገኖች እግዚአብሔር ከዚህ በኋላ ስምን ይስጣችሁ ወገኖች። በቃሉ ኔክስት ዊክ አሳያችኋለሁ። ግን በቃሉ እግዚአብሔር የሰጠን ስም አለ፣ የነገረን ስም አለ። ግን እንደገና ስምን ሰጠው። ዘፍጥረት 17:5 ነው። ሳራን ደግሞ ሳራ ማን ነበር ስሟ? ሶራ። ሶራ የሚባል ሰው አለ እዚህ ቤት? ማን መጠራት ይፈልጋል ደግሞ በዛ ስም? ሶራ። እኔ ካላችሁ ሳራ በሉት። ማን ይፈልጋል በሶራ? አንድ ሰው ሰምቻለኝ ሶራ የሚባል ሰው ይጠርቻለሁ። ተሳስቶ ካልሆነ ስማ ማን ነው? ሶራ። ምን ማለት መሰላችሁ? አውጩ እኮ በቃ የኔ ልጅ ብሎ እኮ ነበር። የኔ ንግስት ማለት ነው። እግዚአብሔር መጣን አይስም ሶራ ተሳስታችሁ ነው። ሶን ይወላችሁ ወደዛ ዙሩት አለ እግሩን። የእግር ስተት ነው እዚህ ጋር እንዲህ አይደለም። እግሩ ከፊት ይርዘም ከኋላ ይጠራል። እግዚአብሔር ወገኖቼ ያለኝ ያርገን ያስተካክለን በኢየሱስም። በዚህ መርዘም ካለበት ያዝርመው እሱ ራሱ ትክክለኛ ስም እሱ ይስጠን ወገኖች። ሳራ ነው መሆን ያለበት አለ እግዚአብሔር እኮ ትክክል ነው። ማን እሱን እንት ይለው እግዚአብሔር ስም አወጣ ማለት ዝም ብሎ ዲቫይን መለኮታዊ። እግዚአብሔር ስም ሲያወጣ ሰን ወደ ሳ የማቃናት ስራ አለ። ሃይ መጨመር ስራ አረሱም ወጣት እሱ እዛ ውስጥ ምን አለበት? እግዚአብሔር ስም ሲያወጣ ዲቫይን የሆነ ስራ አለ ውስጡ ራሱ። ሶን ሳ ሲያረግ እግዚአብሔር አብሮ ልጅ ከተተ ማጸናውስ ልጅ አድርጎ ነው። ከዚህ በኋላ ሳ ነው ተባው እንዴ እግዚአብሔር ማለት ጀመረ። እግዚአብሔር አቃናላችሁ ከስማቸው ጀመረ። ታውቃላችሁ እንዴ እኔ እኮ ይገርመኛል። እግዚአብሔር ምን አይነት አምላክ ነው እግዚአብሔር። ሰውየው ለላ ሚስት ኖራው ልጅ ሳይኖረው ስም ተሸከመ። የብዙዎች አባት ተብሎ ጎረቤት ቢሰማ አብርሃም ምን ይለዋል? አብርሃም አቤት ትልቅ አባት ተብለ ተጠርተ ነበር ግንም ልጅ የለህም። ይሁን እስኪ እያለ ከዛ አለ ስሜን ቀይር ያለው ብሎ ቀበሌ ሄደ ሰውየው። ከዛ ማን ነው ስም? የብዙዎች አባት ነው። ምን ነው ወለድክ እንዴ? አልወለድኩም። ጭራሽ ወደ ብዙዎች አባት ሰውየው ለቀለ ነው የሚሉት። እግዚአብሔር ነው የቀየረው። አረ እግዚአብሔር ለቀየረው ስም አትፍሩ። እግዚአብሔር ለተናገራችሁ ነገር አትፈሩ። እሱ ታማኝ አምላክ ስለሆነ በቃ ተናግሯል። አቤት እኔ ቦን እኮ ስሜን አልቀይርም፣ በዶክመንት አልቀይርም። አብርሃም ቦን አረ እኔ በአብርሃም በተሳካልኝ በአብርሃም መጀመሪያ ልውለድና ሃረገዋለሁ ማለት ነው። እንደዚህ ነበር ማለት እግዚአብሔር ቃል አማኝ ሰው ስለነበረ ሀጨምር ሲል ይጨምራል ሰውየው። አማኞች እንደዚህ ናቸው ወገኖቼ። ወይ ጎሽ አጨምጨው ኢትዮጵያ አንጂ እኔ እኮ ነካካለሁ። ምን አይነት መስላችሁ? እንደኔ ያኔ ሚስት ይስጣችሁ ወንድሞች። በቃ በሉ አለ ተናገረው።
ወገኖች ሆይ አሜዚንግ የሆነ ነገር እግዚአብሔር የተናገረው ነገር ሆነ። በቃ ትክክል ሲሆን ታያላችሁ። አቤት መለኮት! ምን አይነት አምላክ ነው እኛ የምናመልከው! እግዚአብሔር ነገራችን እንደዚህ ያቃና እሱ ጣልቃ ይግባ። የኛ ትልቅ ነገር ምንም አይሰራም። እሱ ትልቁ መጥቶ የጎደለችዋን እሷ ይሙላት እንጂ የኛ የጎደለን እንኳን አናቅም። ታውቃላችሁ። ለዚህ ነው እንዴት እንደምንጸልይ እንኳን አናቅም ይላል። ጸሎት ስንጸልይ ልሳን ለምን የተሰጠን ይመስላችኋል? ልሳን እኮ የተሰጠው ጋፕ ስላለ ነው። በእኛና በመለኮት መካከል የቋንቋ ጋፕ አለ። እንዴት አድርገህ ነው በአማርኛ የምታስረዳው? አንዳንድ ችግር እኮ አማርኛ የለውም ወዳጆቼ፣ የለውም እኮ አማርኛ። ጨነቀኝ ብሏል አንዱ በጣም ሲረ እግዚአብሔር በጣም አንዱ በጣም ጌታ ተቸገርኩ በእናትህ አለ አንዱ ግራ ሲገባው። በቃ ምክንያቱም በእኛ ሀገር በእናትህ ልመና ነው የመጨረሻ ሌቭል ላይ ሲደርስ ነው። በቃ ግራ ገባው። የለውም አንዳንድ ቋንቋ የለውም። ስለዚህ እግዚአብሔር ልሳንን ሰጠ። ሰውየው እንዴት እንደሚጸልይ አያውቅም። እግዚአብሔር ግን በመንፈስ ቅዱስ ምን ያደርጋል? ከእግዚአብሔር ጋር ሚስጥርን ይናገራል። ልሳን እኮ ሚስጥር መናገር ጋፕ መሙያ ነው። መለኮትን በምን ቋንቋ ነው አናግረ ነው? እሱ ቸገረኝ ለማለት እንኳን እኮ እኔ እኮ ይገርመኛል። እግዚአብሔር ራሱ ቸገረኝን መስማቱ ይገርመኛል። እኔ እግዚአብሔር እኮ የሚገርም አምላክ እኮ ነው። አንዳንዱ ነገር ዝም ብለን አንውልም እንጂ እዚህ የሚገርም እኮ አምላክ። እዚህ ሆናችሁኛ ጌታ ሆይ ከፋኝ ስትሉ እዛ መክፋት እኮ የለም። እዛ እኮ አይታወቅም። መላእክቱ መከፋት አያውቁ። በእኛ ቋንቋ ወርዶ ሰምቶን ከፋ ይልና ልጄ ሆይ ብሎ ደግሞ በአማርኛ ይናገራል። ይገርመኛል። አንዷን እኛ አብረን ነግሬያቸዋል። ብዙ ጊዜ አብረን እየጸለይን እጅ ለእጅ ተያይዘን እየጸለይን ልጄ ወይ ቡና ጠጪ አላት አንዱ ጌታ። እውነቴን ነው። አሁን አንዳንዱ ነገር ይሄ ለሚዲያ አይመችም ብዬ ነው እንጂ ቡና ጠጪ አለ። ከዛ ግራ ገባኝ እንዳይቆርጡ ሰይን እንጂ ከዛኛ ግራ ገባ። ኧረ በኢየሱስ ነኝማ እግዚአብሔር ነው እንዴ! አንዳንዱ ሰው በጣም አልኩኝ። ያኔ ደግሞ ወጣቶች ነን እኛ በቃ እንደው አለ አይደለ ብዙ ነገር እና ሲላይ የፈለገ ወጣት ቢሆን እና አልቀበልም አልኩኝ። የፈለገ ነቃቃ እዚህ ጋር አልደረስኩም አልኩ ማለት ነው። ግራ ገባ። ልጅቷ ልትቆም ልመሰከርልን ቆመች። ጭራሽ የባሰበት እሷ ደግሞ ልመሰከር ነው በየሰቆ ቆመችና ወዳጆች ጌታ ዛሬ ቡና ጠጪ ስላለኝ አመስግኑልኝ። ለምን ስንል ቡና እንደኔ የሚወድ አልነበረም። ዲፕሬሽን ውስጥ ገብቼ ይሄው 9 ወር ሳልጠጣ አለች። ለካ በቋንቋዋ ነው ያናገራት። ከዛ ቀን ጀምሮ ያቺ ልጅ ወጣች ከዲፕሬሽን። ቡና ጠጡ። አሜን በሉ። እግዚአብሔር የምትወዱትን እንኳን ማድረግ የሚቻለው ሰላም ስንሆን እኮ ነው። የምትወዱትን እንኳን ታውቃላችሁ። የምንወደውን ነገር እንኳን ሰላም ስንሆን፣ የምንወደውን ኮት ለብሶ ለመምጣት እንኳን ውስጥ ሰላም መሆን አለበት። ለምን ለብሳለህ ለዚህ ዓለም እያለ ስንቱ ሰው ብቻውን እየተንከራተተ። እግዚአብሔር ወገኖቼ የሚያውቃል፣ የጎደለንን የሚያውቅ አምላክ ሞላልኝ ጠጪያለህ። ወገኖቼ እኛ አምላክ እኮ የሚገርም አምላክ ነው። የሚያውቅ አምላክ ሂድና ተናገራት። ወገኖቼ እግዚአብሔር ምን አይነት ጥልቅ አምላክ መሰላችሁ? ሪሌሽንሺፕ ነው የሚያስፈልገን። ሪሌሽንሺፕ ነው መግባት ነው የሚያስፈልገን። አባቴ አንተ እንደዚህ አይነት አምላክ ነህ፣ እንደዚህ አይነት ጌታ ነህ የኔ አምላክ። ወደዚህ አይነት ሪሌሽንሺፕ ውስጥ ነው እግዚአብሔር እንድንገባለት የሚፈልግ። ያዕቆብን መጨረሻ ሳይቻችሁ ልጨርስ። ያዕቆብ አታላይ ማለት ነው። ያዕቆብ ማለት አባቱን እንግዲህ አሳይቻችኋለሁ። ልጁን ደግሞ ይሁት አታላይ ማለት ነው። ያዕቆብ እኔ ይገርመኛል ማለት ማን ያወጣለት ስሙን ያዕቆብን? አይ ወይድ ማያውቀው ነገር ስለሌለ ለያዕቆብ ስም ያወጣለት እና ተመልከቱ። ከዛ በኋላ እግዚአብሔር ይሄን ሰው መጀመሪያ ምን ሊያደርገው ፈለገ? ሊቀይረው ፈለገ። አሁን እሱ ብዙ ነገሮችን ማለት ሊትራል ስታዩት የህይወቱ ነጸብራቅ ነው ስሙ በቃ። እና እግዚአብሔር መጣ ወደዚህ ሰው መጣና አንድ ሌሊት ላይ ወደ ሆነ ቦታ ሲሄድ ነው። በዛሽ ሌሊት ተነሳ ይላል ዘፍጥረት 32 ላይ ከ28 ጀምሮ ከ22 ጀምሮ ሚስቱ ልጆቹ ምናምን ይዞ ደግሞ ይውላችሁ ያታላይነት መጣ። ልጅ ወንድሙን አታሏል፣ አባቱን አታሏል። ከዛስ በኋላ ከላባ ጋር ሄዶ ሊያታልን ሞክሮ ከሱ በላይ ስማርት ሆኖበት ነው የመጣው። አንዳንድ ሰው ታውቃለች እግዚአብሔር ያሸንፍልህ እንጂ አትችለውም። በእውነት ለዚህ እኮ መለኮት እንትን የሚያዝ ሂዩሚሊቲ እኮ የሚያስፈልገው አይችለውም። በቃ አትችላት እግዚአብሔር ያስገዛልሽ። አሜን። አንዳንድ መስሪያ ቤት እኮ እግዚአብሔር አለቃህን እግዚአብሔር በመለኮታዊ እንትኑ ያስገዛልህ እንጂ እኮ ሰውየው አደገኛ ነው። ልንገርህ በቃ መገለጥ አይደለም የሆነ አደገኛ ነው። ግን ምንድን አለ እሱ ከላይ። አሜን አሜን። ነገሩ ያለው የኛ ነገር ከማጋነ ከሱ ጋር ነው ያለው። ከዛስ በኋላ ከሱ ባይ ስማርት ስለሆነ ጭራሽኑ ምን አይነት ተንኮል ሰራ? ሚስት ሰጠው። መጀመሪያ ሲሰጠው ምን አደረገ? በጨለማ አጋባው። አቤት አቤት። ላባኮ በእውነት የሚገርም ሰው ሌሊት ላይ እስቲ አሁን በጨለማ ያገባ ሰው አለ ኮደት ምንም እኮ የለም። በዚህ ላይ በጨለማ ያገባ ሰው እዚህ እርግጠኛ ሆኜ ነው የምነግራችሁ። ሁላችን በብርሃን ያገባ በጨለማ መጣና አቲን ኩራዙን ወደ ታች ዝቅ አድርጎት አጋባው። ሰውየው በጨለማ አደረ። ሃኒሙን በጨለማ ጨርሶ ሲወጣ እንዲህ ነው የሚለው ቃሉ። ልንገራችሁ በጠዋትም በነጋ ጊዜ ሴትየዋ ሊያ ሆና ተገኘች ነው የሚለው።
ጻፊው ራሱ የጻፈው ተገኘሽ የሚለው ቃል ምን መሰላችሁ? ሰውየው ጉድ ሆኖላችኋል ሳያይ ይወስዱ ነው። አረ እግዚአብሔር በብርሃን ሚስት ይስጣችሁ ወንድሞቼ። በብርሃን በጨለማ እንዳታገቡ። በብርሃን መንፈሳችንን እንስማ፣ ውስጣችንን እንስማ። እግዚአብሔር ይመስገን። ቃሳየው በማለዳ ሲነሳ ሌላ ነች። ሰውየው ያኛው ስማርት ነው። ባልጠፋ ጊዜ ሲመሽ 9 ሰዓት ጠብቀ ለምን ዳርክሊ ሚስጥና ልጄና አይሱ ለዛችኛውም ትገዛላሉ። ተገዛ እንደገና ቀጥሉ። እናንተ ሰው ይሄ ሰው 21 አመቱን ጨርሶበታል። አሁን እግዚአብሔር አገኘው መንገድ ላይ ጨረሰ ሁሉ ነገር። አሁን ደግሞ ስማርትነቱ እንዳልተው የምታዩት ተመልሶ ከዛ ከወጣ በኋላ ሄደ መንገድ ላይ ሄደና ምን አረገ? ወንድሜ ሊገለኝ ነው ብሎ አሰበ። ይውላሽ ተንኮል ሊገለኝ ነው አለ። ምክንያቱም አሁን ድሮ የሰራው ተንኮል አንዳንድ ነገር እኮ ትላንት ያረጋችሁት ይመጣል እኮ። አይዟችሁ እኛ በንስሐ እንስተካከል እንጂ የትላንት ነገር አያገኘንም። አሜን አሜን አሜን። እግዚአብሔር ወገኖች አንዳንድ ጊዜ ትላንትና ያረግን እሱ ነው ይባላል። ጉድ ለምን አረክ የሚልን ሰይጣን አትስመው። ትላንትና ላጠፋነው ጥፋት ንስሐ ገብተን ከሆነ ለሚቀጥለው እግዚአብሔር ምሕረትን አድርጎልናል። የሚቀጥለው ነገር አያገኘንም። ፈራ። ከዛ በኋላ ምን አረገ? እስቲ ቆይ እናንተው የምታረጉት ምንድነው? ምን አደረገ ይላል? ሚስቶቹን በዚህ እኩል ሂዱ አለ። መጀመሪያ በጎቹን በዚህ ቀጥሎ አንዷ ሚስቱ በዚህ ለምን ብላችሁ ስትጠይቁት እሱን ከገደለ ይሄን አያችሁ ተንኮሉ። ማን ነው መቅደም ያለበት? እሱ አላስከን። አንዷን ከገደለ ያኛውን ይሰርፋል። በጎቹን ከገደለ ከብቶች ክፍልፍል አድርጎ እሱ ከኋላ ቀር ይላል። እስቲል ዛሬም አለቀቀው ከኋላ። አዎ ምን ማለቱ ነው? እሱ እኔን ለመጨረስ መጀመሪያ ሁሉ ነገር ይጨርስ። በጣም ተቆይ። ይሄን ሰው እግዚአብሔር ያገኘው እንጂ ማንም አይፈውሰውም። እና እግዚአብሔር አገኘው። የሆነ ቦታ ሲደርስ ያዘውና እግዚአብሔር ያዘው። ከዛ በኋላ ቀኑ ሁሉ ሲታቅ አሁን አንድ ጊዜ እንደዚህ ይላል። እግዚአብሔርም ያዕቆብም ከእግዚአብሔር ጋር ሌሊቱ ሙሉ ሲታገል አደረ። ከዛስ ካልባረከኝ አልለቅም አለው። ከዛስ ልቀቀኝ አለው። ከዛ አልለቅም አለው። አሁን ያዕቆብ ነው መለኮትን ይዞ አለቅ ብሎት ሲዝም ባላችሁ አስቡት። አለቅ አለውና ከዛ አራሱ ምን ይውላችሁ እንደዚህ ነው የሚለው መጽሐፉ የሚነገር እንዲህ ነው። አልቅሶ ለመነ ይላል። አስቆመው ነው የሚለው። ሊትራል ኢንተርፕሪቴሽኑ ምንድነው ታውቃላችሁ? አለቅም አለው አይደለም፣ አስቆመው። እግዚአብሔር ከእንባ አያልፍም ታውቃላችሁ። አስቆመው። እባክህ አትለፈኝ፣ ቀይረኝ፣ እኔ በቃኝ ሲል እንዴት አልፋለሁ አልጫን መጨከናቃተው ነው ትርጉሙ። እንዴት ይለፈው ይሄን ሰውዬ እግዚአብሔር እንጂ ማስለቀቅ ብሎ መሄድ ይችላል። እግዚአብሔር ደግሞ መጀመሪያ ማን ይዞት ከዛ በኋላ ጠየቀው። አንድ ጥያቄ ጠየቀው። ዛሬማ እኔ እናንተ ይወጣልን አለ እግዚአብሔር። አየህ ማን ነው ስምህ አለው። እኔ እንገራ አለው። ካሁን በፊት እኮ ኤሳው ነኝ ብሎ ይለ እኔ ያዕቆብ ነኝ አለ። አባቴ ጋር ዋሽቻለሁ፣ ወንድሜ ጋር ዋሽቻለሁ፣ ናም ብያለሁ፣ አጭበርብሬያለሁ፣ በዛ ዋጋ ከፍያለሁ። አሁን ንገርህ ስሜ ያዕቆብ ነው አለ። ከእንግዲህ ወዲህ ስምህ ያዕቆብ አይደለም። እግዚአብሔር ስም ይቀይራል። ኢንካውንተር ነው ያዕቆብ ወገኖቼ። የስም መቀየር ምንድነው? ኢንካውንተር። ስለዚህ ስምህ ከዚህ በኋላ ማን ይሆናል? እስራኤል ይሆናል። ወገኖች ታውቃላችሁ፣ እስራኤል ማለት ስም አይደለም። ሮሜ የተማራችሁ ሰዎች ታውቃላችሁ። እነኚህ እስራኤላውያን የሆኑት እስራኤላዊ አይደሉም ይላል። እስራኤላዊ ስም እንዳይመስልህ። እስራኤል ምንድነው? ዘር ነው። ዘር ነው፣ የሚድን ዘር ማለት ነው። ታውቃላችሁ እናንተ እስራኤላዊ እንደሆናችሁ ታውቃላችሁ። አብርሃም ይስሐቅን ወለደ። አብርሃም ብዙ ልጆች ነበሩት። ይስሐቅ ነው ግን የተቆጠረው እስራኤል ተብሎ። ከይስሐቅ በኋላ ያዕቆብ ነው እስራኤል። ከያዕቆብ በኋላ 12 ልጆች ነበሩት። ይሁዳ ነው እስራኤል። ከይሁዳ በኋላ ኢየሱስ ነው የመጣው። ከሱ በኋላ እኛ ነው የመጣው። ዘር ነው። የዘር ቆጠራውን ስታዩት እስራኤል ስም አይደለም፣ የሚድን ዘር ነው። ቀየረለት። ከሚድኑት ነው አለው ማለት ነው። እግዚአብሔር ወገኖች ሆይ ስምን ሰጠ። መለየት ስም ከመስጠት ሲጀምር ታያላችሁ። ቆመን እንጸልይ እስቲ በዚህ መንፈስ። ጌታ ሆይ